ለእናንተ ይሁን ባለም ዙሪያ ያላችሁ በሙሉ እግዚአብሔር አምላክ አብዝቶ ይባርካችሁ። ከፕሮፌት ሙሌ ጋር አብረን ለእናንተ ቃል ልናወጣ በዚህ ሰዓት ውስጣችን ላይ መጣ ቃል መጽሐፍ ቅዱስ እንዲህ ይላል፣ እኔ ሰላሜን እሰጣችኋለሁ። እኔ የሚሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ለካ ዓለምም ትንሽ ተራ ሰላም አለ። ኢየሱስ ጋር ያለው ሰላም ግን ሙሉ ሰላም። ባላችሁበት አካባቢ በተጨነቃችሁበት ባለቀሳችሁ ሰፈር ላይ ሰላማችሁ ከዛሬ ቀን ጀምሮ ወደ እናንተ ተለቀቀ። እግዚአብሔር ሰው ከፕሮፌት ሙሌ ጋር ባረክናችሁ። በጌታ በኢየሱስ በተለያየ አካባቢ በተለያየ በዓለም ዙሪያ ያላችሁ ከዚህ ደቂቃ ጀምሮ የዓለም ያልሆነ ሰላም የክርስቶስ የሆነ ሰላም እግዚአብሔር ወደ እናንተ እንዲገባ አድርጓል። በዛው እግረ መንገድ እስራኤል ሀገር ላይ ለሚቸገሩ እስራኤላውያንም ጸሎት ጸልየናል። ለእስራኤላውያንም ለአረብ ሀገሮችም ሰላም ይሁን። እግዚአብሔር አምላክ የበዛውን ሰላም በሕይወታችሁ ያርግላችሁ። ከዚህ ደቂቃ ጀምሮ የክርስቶስ የሆነ ሰላም ወደ እናንተ መጥቷል። ተቀበሉ። ዘመናችሁ ሁሉ ይባረክ። ባርከናችኋል። የበዛ ሰላም መጣ። ከዚህ በኋላ ብዙ ቀን በላይ እናገኛችኋለን። ጌታ ኢየሱስ ይባርካችሁ። እንወዳችኋለን። ሻሎም። እግዚአብሔር ሰው ይባርካችሁ። ጌታ ይባርካችሁ። በዓለም ዙሪያ ያላችሁ የእግዚአብሔር ቤተሰቦች ቅዱሳኖች እንዴት ናችሁ? እኔ ወንድማችሁ ነቢይ ሙሉጌታ ነኝ። መጽሐፍ ቅዱስ ሲናገር በኢሳይያስ 54 ቁጥር 13 ሲናገር እንደዚህ ይላል። ኢሳይያስ ምዕራፍ 54 ከቁጥር 13 ጀምሮ ሲናገር ልጆችሽ ከእግዚአብሔር የተማሩ ይሆናሉ ይላል። የልጆችሽም ሰላም ብዙ ይሆናል። የልጆችሽም ሰላም ምን ይሆናል? ብዙ ይሆናል አለ። ብዙ ሰላም የሚበዛ ነገር ነው። አሜን። ምን ይላል መሰለ? ዮሐንስ 10:10 ላይ ሕይወታችሁ የበዛ ይሁን ይላል። እኔ ሕይወት እንዲበዛላችሁ እንድትትረፈረፍላችሁ መጣሁ ይላል። አባንደንት የሆነ ላይፍ ነው የሚለው። አባንደንት ማለት መልቲፕላይ የሆነ ላይፍ ማለት የተትረፈረፈ የሚበዛ ላይፍ ማለት ነው። በጌታ በኢየሱስ ክርስቶስ የእግዚአብሔር ሰላም ይብዛላችሁ። የዓለም ሰላም አልተባለም፣ የእግዚአብሔር ሰላም። ሁለት አይነት ሰላም አለ። ሰው አጋንንት የሚሰጠው ሰላም አለ፣ እግዚአብሔር ደግሞ የሚሰጠው ሰላም አለ። ምክንያቱም እኔ ሰላሜን እተውላችኋለሁ ይላል። ዓለም የምትሰጠው ሰላም ጥቂታዊ ጊዜያዊ ነው። ለምሳሌ 1 ሚሊዮን ብር ሰው ቢኖረው ያ ብር እስከሚያልቅ ድረስ ይበላል፣ ይጠጣል፣ ምን ይላል እንደፈለገ ነው። በዛም ራሱ እርካታ የለም። በዛ እንኳን ሰላም የለም፣ ደስታ የለም፣ እረፍት የለም፣ ሐሴት የለም። ሰላም አገኛለሁ ብሎ አይደል በዛ ነገር የሚያደርገው፣ ግን ደስታ አያገኝም። እግዚአብሔር የሚሰጠው ሰላም ደስታ ግን ኖረ አልኖረህም አገኘም አጣም በሱ ህልውና ውስጥ ስላለ በሱ መገኘት ስላለ የእግዚአብሔር ሰላም በኢየሱስም ይብዛላችሁ። ከዚህ ሰዓት ጀምሮ እንጸልይላችኋለን። በኢየሱስም የእግዚአብሔርን ሰላም ተቀበሉ። በእረፍት የሞላ ሰላም ተቀበሉ። በደስታ የተሞላ ሰላም ተቀበሉ። በመከናወን የሞላ ሰላም ተቀበሉ። የግሪክ ቃል ሲናገር ሰላም የሚለው ሻሎም ነው የሚለው። ሻሎም የሚለው ውስጥ እረፍት አለ፣ ጤንነት አለ፣ በረከት አለ፣ ብልጽግና አለ፣ መከናወን አለ። በኢየሱስም በረከት፣ ይህ እረፍት፣ ይህ ብልጽግና በኢየሱስም ያገኛችሁ። በጌታ በኢየሱስም ተባረኩ። እንወዳቸዋለን።